በጣም ከእናቷ ጋር ጭምር ያላቸው ቅርርብ እኔ በጣም ማዘኑ በጣም ከባድ ያደረግባቸው ያንን ነው። ፊልም ላይ ደግሞ ልጅ ባል ላይቭ ስትሪም ጨረሰች፣ ከሰዎች ጋር አወራች ምናምን እናቷን ተሰናበተች። በቃ አልተነሳችም። ጠዋት ተቀሰቀሰችና ጊዜ ትላንት ማታ ላይቭ ላይ አምሽታ ትንሽ ደከመኝ ልተኛ ብላ በዛው ሳትነሳ የቀረችው የወጣቷ ቲክቶከር ነገር እጅግ አስደንጋጭ ሆኗል። ዛሬ ማለዳውን የተሰማው ይህ መረጃ ለብዙ አድናቂዎቿ፣ ለተከታዮቿ፣ በተለይ ደግሞ ለእናቷ ይህ እጅጉን ከባድና መሪር ሀዘን ሆኗል። በብዙ መልኩ ቤዛ ወይም ደግሞ ቤዚ በሚል የቲክቶክ አካውንቷ የምትታወቀውና ከ200 ሺህ በላይ ተከታዮች ያሏት ይህቺ ወጣትና ተስፈኛ ቲክቶከር የገጠማት ነገር እጅግ በጣም አስደንጋጭም ልብ የሚሰብርም ነገር ሆኗል። ምንድነው የተፈጠረው? ይህንን ጉዳይ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የምንነግራችሁ ጉዳይ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። እንግዲህ ዛሬ ህልፈቷን የሰማንላትን ቤዛን ወይ ደግሞ በቲክቶክ አካውንት ስሟ ቤዚ ስለምትባለው ቲክቶከርና ህልፈቷን በተመለከተ ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠይቅን። እናመሰግናለን። የምታዩት እንግዲህ እናቴ ናት። ማይ ዝም ብለሽ እኔ የምልሽን ብቻ አዎ ብቻ ነው እሺ የምትዩ። እሺ አዎ ብቻ ነው የምትዩ። አንቺ ደግሞ ብር እንድናገኝ እኮ ነው ቲክቶክ ላይ አዎ ብቻ ነው የምለው። እና እንግዲህ ከልጅነት ጀምሮ ተንከባክባን ያሳደገችኝ እና ቦሌ ላይ G+3 ፎቅ ገዝቼላታለሁ አይደልማ? ፊልም ላይ ደግሞ ልጅ ባል እናም እንግዲህ መንጃ ፍቃድም እያስተማርኳት ነው። መንጃ ፍቃድም እያስተማርኳት ነው። መኪና ገዝቼላታለሁ አይደል ማይ? እና ተወልዳ ያደገችበትም አካባቢ ትልቅ የእርሻ መሬት ገዝቼላታለሁ አይደል ማ? ህይወት በአንድ ቅስፈት ሊለወጥ እንደሚችል የሚያሳዩ ክስተቶች ብዙ ናቸው። ማን ምን አቅዶ መች እንደሚሄድ መች እንደሚጠራ፣ የትኛው ደግሞ ቀርቶ ህልሙንና ስኬቱን እንደሚያሳካ አይታወቅም። አንዳንዶች ደግሞ ከሰማናቸው በላይ ለረጅም ጊዜ ከአእምሯችን የማይጠፉ ሀዘኖች ይሆናሉ። ልክ ትላንት ማምሻውን ከቤዛ ጋር ተያይዞ ተከሰተ የተባለው ነገር ደግሞ ይህንን የሚያሳይ ነው። ዛሬ የምናነሳው ታሪክም እንዲሁ ልብን የሚነካና ህይወትን ምን ያህል አጭር እንደሆነች የሚያሳይ መሰናዶ ነው። እዚህ ምስሉ ላይ የምትመለከቷት ወጣት ቤዛ ትባላለች። ቤዛ በቲክቶክ መድረክ ላይ ቤዚ በሚለው መጠሪያ ስሟ የምትታወቅ ሲሆን የማህበራዊ ሚዲያው ድምቀት የነበረች ወጣት ነበረች። በመቶ ሺዎች የሚቆጠሩ ተከታዮችን ያፈራችው ይህች ወጣት በአዝናኝ ቪዲዮዎቿ፣ በቀጥታ ስርጭቶቿና በተለይ ደግሞ የቪዲዮ ጌሞች ወይንም የጨዋታ ዝግጅቶቿ በብዙ ሰዎች ዘንድ ፍቅርና አድናቆትን አትርፋለች። ተከታዮቿ እንደሚናገሩት ከሆነ ቤዛ ሁል ጊዜ
አንድ ቅንድቧን ከፍ አድርጋ ፈገግታዋን የማታጠፋና በሌሎች ፊት ደስታን ለመፍጠር የምትጥር ሰው ነበረች። በማህበራዊ ሚዲያ ያገኘችውን ተወዳጅነትም በአዎንታዊ መንገድ ለመጠቀም የሞከረች አጋጣሚውንም የተጠቀመችበት ነበር። ከዚህ በፊትም ቤዛ በአንድ አሳሳቢ የጤና ችግር ውስጥ እንደገባች ወደ ማህበራዊ ሚዲያ ብቅ ብላ ብዙዎች ጉዳዩን በተመለከተ ጥንቃቄ እንዲያደርጉ ማሳሰቢያ ስትሰጥ ነበር። ያኔ ጊዜው ያለፈበት የውበት ምርት በመጠቀሟ ምክንያት በአይኗ ላይ ከባድ ጉዳት ደርሶባትና አይኗ ጨላልሞ ፊቷ አብጦ እንደነበር ራሷው በራሷ የቲክቶክ ገጽ ላይ ገልጻ ነበር። ይህም ብዙ ሰዎች ስለ ውበት ምርቶች አጠቃቀም እንዲጠነቀቁ በተለይ ደግሞ ሴቶች ትልቅ ጥንቃቄ ማድረግ እንዳለባቸው ማሳሰቢያ ለመስጠትና በብዙ መልኩ ሁሉ ሰው እንደዚህ ካለ ጉዳይ ጋር ተያይዞ ትልቅ ጥንቃቄ እንዲያደርግና እነዚህን መዋቢያዎችን በተመለከተ የሚመለከተው አካል ትልቅ እርምጃ እንዲወስድ ስታሳስብ ስታስጠነቅቅ ነበር። ይህ አጋጣሚ ታዲያ ወደ ቲክቶክ መንደር ከመጣች በኋላ ትልቁን ተከታይ ያፈራላትና አጋጣሚውም እንድትታወቅ ምክንያት የሆናት ነበር። ዛሬ ማለዳውን ደግሞ የተሰማው ዜና ከዚህ የበለጠ እጅግ አሳዛኝ ጉዳይ ሆኖ አርፏል። የተለያዩ ማህበራዊ ሚዲያ ገጾች እንደተጋራው መረጃ ከሆነ ቤዛ ከተለመደው የቀን ተቀን እንቅስቃሴዋ በኋላ ማምሻዋን ቀጥታ የቲክቶክ ስርጭት ላይ ቁጭ ብላ ካመሸች በኋላ በቃ ደከመኝ ትንሽ ልረፍ ልተኛ ብላ ወደ መኝታዋ አቅንታ ነበር። ከዚያ በኋላ ግን ያልተጠበቀ ነገር ተከሰተ። ቤተሰቦቿ ሊቀሰቅሷት በሞከሩበት ጊዜ ምንም አይነት ምላሽ ልትሰጥ አልቻለችም። በዚህም ሁኔታ ቤዛ በድንገተኛና ለጊዜውም በምን ምክንያት እንደተፈጠረ ባልታወቀ ሁኔታ ሕይወቷ ማለፉ ሊረጋገጥ ችሏል። በቤዛ አልፈት ሳቢያ ቤተሰቦቿን፣ ጓደኞቿንና አድናቂዎቿ የገቡበት ሐዘን እንዲህ በቀላሉ የሚነገር አልሆነም። በተለይ እናቷ ሀገር ሰላም ብላ ደከመኝ ልተኛ ነው ብላ የተኛች ልጃቸውን ለመቀስቀስ ሲሞክሩ ደርቃ ዝም የማለቷ ነገር እንደ ከዚህ በፊቱ ቀልዶቿ ሁሉ ልትቀልድባቸው እንጂ የመሰላቸው እንደዚህ ጨክና እስከ ወዲያኛው ልትሰናበታቸው እንደሆነ በጭራሽ አልገመቱምም አልጠበቁምም ነበር። ነገሩ ግን የእውነት ነበር። ቤዛ ላትመለስ ለአንዴና ለመጨረሻ ጊዜ አሸልባለች። ለካ ደከመኝ ያለችው የስጋ ድካሟን ሳይሆን የነፍሷን ነበረ። ከዚህች ዓለም ድካም ልታርፍ ብላ ነበር ደከመኝ ልተኛ ያለችው። የእሷ ደከመኝ ልተኛ እንደተለመደው አካሏን ልታሳርፍ አልነበረም፣ ነፍሷን ልታሳርፍ እንጂ። ከዚህ በኋላ ቤተሰቦቿ ቤዛን በሕይወት እንደተለመደው ሊያገኟት አልቻሉም። ሕይወትም እንደዛው እንደተለመደው ሊቀጥል አልቻለም። ዛሬ እንግዲህ ይህ አሳዛኝ ዜና መሰማቱ ለብዙዎች እጅጉን አስደንጋጭ ሆኗል። ቤዛ ከእናቷ ጋር ያላት ፍቅር እጅግ የተለየ ነበር። ስትወዳቸው ወደርም የላት። አንዳንዴም ቲክቶኳ ላይ ይዛቸው ብቅ እያለች እንዲህ አድርጋ ትቀልድባቸውም ትጫወታቸውም ነበር። የምታዩት እንግዲህ እናቴ ናት። እማዬ ዝም ብለሽ እኔ የምልሽን ብቻ አዎ ብቻ ነው የምትይው። እሺ አዎ ብቻ ነው የምትይው። አንቺ ደግሞ ብር እንድናገኝ እኮ ነው ቲክቶክ ላይ አዎ ብቻ ነው የምለው። እና እንግዲህ ከልጅነት ጀምሮ ተንከባክባን ያሳደገችኝ እና ቦሌ ላይ G+3 ፎቅ ገዝቼላታለሁ አይደልማ? አዎ በይ ይናከነ ፊልም ላይ ደግሞ ልጅ ባል እናም እንግዲህ መንጃ ፍቃድም እያስተማርኳት ነው። መኪና ገዝቼላታለሁ አይደል እማዬ? እና ተወልዳ ያደገችበትም አካባቢ ትልቅ የእርሻ መሬት ገዝቼላታለሁ አይደልማ? ሕይወት በእርግጥ አስገራሚ ናት።
አንዳንድ ጊዜ ለብዙ ዓመታት ሰው ያቅዳል፣ ይወጥናል። ነገር ግን የሚቀጥለውን ሰዓት እንኳን ምን እንደሚመጣ በጭራሽ አያውቅም። ቤዛ ህልሟ፣ እቅዷ እጅጉን ብዙ ነበር። ስለዚህ ይህ አሳዛኝ ክስተት አንድ ጠቃሚ ትምህርት ለሰው ልጆች ሁሉ ይሰጣል። ሰው መቼ እንደሚጠራ፣ ማን እንደሚሄድና ማን እንደሚቀር እንደማያውቅ ማሳያ ነው። የምንወዳቸውን ሰዎች ልናከብር፣ ፍቅራችንን ልንገልጽላቸውና እያንዳንዱን ቀን በበጎ ነገር ልናሳልፍ ይገባል እንዲህ ያለው ቀን ከመምጣቱ በፊት። ምክንያቱ ነገ ምን እንደሚሆን ማንም ሰው አያውቅም። በመጨረሻም በዚህ አሳዛኝ ወቅት ለቤዛ ቤተሰቦች፣ ለወዳጆቿና ለዘመዶቿ ይህ ሐዘን ከባድ ሆኖ አርፏል። ከዚህ ጋር ተያይዞም ከዚህ ቀደም በቲክቶክ መንደር አንድ ቻሌንጅ አብረው ወስደው ቻሌንጁን ለመወዳደር ዝግጅት ያደርጉ ከነበረና ከቅርብ ወዳጇ ከሆነው ከኮሜዲያን ፍቅሯ ብጤ ጋር በቀጥታ የስልክ መስመር ተገናኝተን ቤዛ እንደምን ያለች ሰው ነበረች ስንል አጭር ቆይታ አድርገናል። ስለ ሁኔታው በእርግጥ ባለበት ሁኔታ ዘርዘር ብሎ መናገር አልቻለም። ያም ቢሆን ግን ፍቅሯ ብጤ ስለሚያውቀው ነገር እንዲህ ሲል ስለ ቤዛ ነግሮናል። ፍቅሩ እንዴት አለ? አለሁ ሁሉ ሰላም፣ ሁሉ መልካም። እንግዲህ በጣም የሚያሳዝን ነገር ነው ዛሬ ማለዳውን የሰማ ነው። የቤዚ ወይ ደግሞ የቤዛ ጉዳይ በጣም አነጋጋሪም አስደንጋጭም ጉዳይ ሆኗልና ከአንተ ጋር ደግሞ ወዳጃሞች ናችሁ፣ ትተዋወቃላችሁ፣ በብዙ መልኩም ስታግዛት እንደነበር ሰምቻለሁና ምን አይነት ሰው ነበረች ቤዛ? ምን አይነት ልጅ ነበረች? ያው እንግዲህ ነፍሷ ረፍ እህታችን በጣም በቃ ታዳጊ ልጅ ነች። በጣም መስኪን ትሁት ምስኪን ልጅ ነች። በጣም ታታሪ ነች ለስራ። የሚገርምህ በዛ እድሜያ ብዙ ኃላፊነት አለባት። ቤተሰቦቿ እንደመሳገዝ ነበር። ምንድን ነበር የምትሰራው ከቲክቶክ ጎን ለጎን? ከቲክቶክ ጎን ለጎን ጨርቃጨርቅ ኢንዱስትሪ ውስጥ ነበር የምትሰራው። ምናምን ጋርመንት ነው የሚባለው፣ በግለሰብ ጋርመንት ደረጃ እንደዛ ነው የሚሰራው። ከዛ አሁን የሙሉ ሰዓት ስራው አድርጋው ነው ቲክቶክን እንደዚህ ቲክቶክ ላይ ከ4 ወር ከ5 ወር በፊት የሙሉ ሰዓት ጊዜ ያደረገችው። ያው እንግዲህ ቲክቶክ ላይ ስመጣም በጣም ምስኪን ልጅ ነበረች። የሆነ ወቅት ጤና ነው ምናምን ሃይማኖት ለመቀባት ላይ የተበላሸባት ፊቷ አባጥቶ ነበር። በዛ ነበር የመጣችው ባህሪ ያለ ወጣው ሰው ዘንድ የደረሰችው። ሊጠፋ ያለ ያበጠ ጊዜ ፊቷ በዛን ጊዜ ነው የባህል ሰሞን የሆነ ጊዜ አሁን ካቻና እንደዛ በዛ ነው የመጣችው። ምስኪን ተሳዝን ነበር። እንዴት አይነት ልጅ ነበረች ባህሪዋ? የቤተሰብ ሁኔታዋን በተለይ ደግሞ ለእናቷ ያላት ነገር የሚገርም ነው። በጣም ከእናቷ ጋር ጭምር ያላቸው እኔ በጣም ማዘኑ በጣም ከባድ ያደረገባቸው ምስኪን ልጅ ነች። እህት ወንድሞች አሏት ቤት ውስጥ? አሏት፣ ታላቅም ታናሽም አለ። በቃ ዝም ብላ እንደው ተኝታ ነው ደከመኝ ብላ ተኝታ ነው በዛ የቀረችው። ላይቭ ስትሪም ጨረሰች፣ ከሰዎች ጋር አወራች ምናምን እናቷን ተሰናበተኛች። በቃ አልተነሳችም። ጠዋት ተቀሰቀሰና ማታ አምሽታ ነበረ። እንግዲህ ከአንተ ጋር የተለያዩ ስራዎችም የሰራችሁት አለ እና እሱንም ስናይ ደግሞ አንተም ቻሌንጅ ምናምን ሞክረናል። ላይቭ ስትሪም ላይ ጭምር ሰዎች ያወቁች በዚህ ጉዳይ ነው ብዬ አውርቻታለሁ። ቪዲዮ ፖስቻለሁ እና ምስኪን ልጅ ነች በጣም። የሆነ ቻሌንጅ ሰጥቶን እሱን ሞክረ ነበር፣ አልተሳካም እንጂ ያው ሰርተን ነበር። አንድ ቻሌንጅ ያው ቤተሰቦቿን አንድ ቀን ብናጽናናቸው ብናገኛቸው ደስ ይለኛል። በዚህ ሚዲያ ደረጃ እንደዚህ ከሆነ ምስኪን ነች። ያው ስራ ማቆማ ስለነበር ስራ አልነበራትም አሁን ስራ አልነበራት። የወጣቷ ቲክቶከር ህልፈት በብዙዎች ዘንድ ድንጋጤ የፈጠረ በለጋ ዕድሜዋ ላይ በመሆኑ ትናንት በቀጥታ ስርጭት ላይ ከተከታዮቿ ጋር የነበረች ወጣት ዛሬ ከእነሱ ጋር አለመኖሯ ሲሰማ ነገሩ እጅግ አሳዛኝ ይሆናል። ይህ ክስተት ሁላችንንም አንድ ትልቅ ትምህርት ያስተምራል። ህይወት ለማንም የነገ ዋስትና የላትም። ዛሬ ከኛ ጋር ያሉ ሰዎች ነገ ከኛ ጋር እንደማይኖሩ ማረጋገጫ ነው። ስለዚህ ለምንወዳቸው ሰዎች ፍቅራችንን ማሳየት፣ በበጎነት መኖርና ለእያንዳንዱ ቀን እንደ ስጦታ መቁጠር እንዳለብን ያሳያል። በመጨረሻም በዚህ አሳዛኝ ዜና ልባቸው ለተሰበረ ቤተሰቦቿ፣ የቅርብ ወዳጆቿና አድናቂዎቿ በሙሉ ጥልቅ ሐዘናችንን እንገልጻለን። ፈጣሪ ለቤተሰቦቿ መጽናናትን ይስጣቸው፣ ለወጣቷም የዘላለም ረፍት ያድላት ዘንድ ምኞታችን ነው። ውድ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።